በጣም ነው የምወዳት። በጣም በጥቂት ጊዜያቶች በፊት ፊቷን ሳየው ያሳሳኝ ነበረ። ቤት ገብታ የምትጠራው ስም የመጀመሪያው ስም እናቶ ብላ ነበር የምትጠራኝ። ስትጠራኝ በእውነት ከክፍሌ እየሳሳው ነበር የምወጣላት። እናቴ ለኔ ብቻ አይደለም፣ እኔም አውቃለሁኝ፣ ሁሉም ሰው ያውቃል። የአንድ ሰው ብቻ ሳይሆን በስርዓት የትውልድ እናት ናት። እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ተሰምቷል። ሐዋርያው ዮሐንስ ግርማ የገጠመው ከባድ ሐዘን የዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን ራእይ ተካፋይ የሆነችው እህት አገልጋይ ጌጤነሽ መኮሮ ከዚህ ዓለም ድካም ወደ አገለገለችው ጌታ መሄዷ ተሰምቷል። ይህቺ ወይዘሮ እህት አገልጋይ ጌጤነሽ መኮሮ በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን ውስጥ በተሰጣት የአገልግሎት ስፍራ በታማኝ ነትና በትጋት የምታገለግል እህት ነበረች። ነገር ግን ባልተጠበቀ መልኩ ከዚህ ዓለም በሞት መለየቷ ተሰምቷል። ለቤተሰብ፣ ለወዳጅ ጓደኞቿና ለቤተ ክርስቲያኗ ምእመን መጽናናትን እንመኛለን። እነሆ የቀብር ስነ ስርዓትንና የአስክሬን ሽኝት ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። ስለ ጌጤ ለመናገር አቅሙም ሞራሉም በርግጥ የለኝም። እንደ ስሟ መጠሪያ ለቤተሰብ ሁሉ ጌጥ ነች። ጌጤ ስምን መልአክ ያወጣል ይሉ ዘንድ እንደ ስሟ ጌጥ ነች፣ ውበታችን ነች። እናትም እህትም አክስትም ጌጤ ሁሉ ነገር ነች። በቃ ሁሉ ነገር፣ ካዘነው የምታዘን፣ ከተደሰተው የምትደሰት፣ የሰውን ችግር እንደ ችግሯ የምታይ፣ የሰው ችግር የሚያንገበግባት የመፍትሄ ሰው ነች ጌጤ። የመፍትሄ ሰው፣ መፍትሄ መስጠት የምትችል፣ የሆነ ችግር ሀፐን ካረገ እንደ ቤተሰብ ቀድመን የምናማክራት፣ ቀድመን ሀሳብ የምናወራት እንቁ ነሽ ጌጤ። ከዚህ በላይ ማውራት አልችልም። እግዚአብሔር ይባርካችሁ፣ እግዚአብሔር ያጽናን። ስለሷ የሚሰማንን ስሜት ውስጣችን ላይ ያለውን ሀሳብ ትንሽ ከገለጸልን ትንሽ አጭር ግጥም አለች። ጌጥ ነበርሽን እኮ ለመጻፍ ልጀምር ያንቺን ትዝታሽን፣ ብዕር የከበደው ማወጂያን ፍቅርሽን። የቱን ተናግሬ የቱን ስልተወው አንቺን እንዳጣውሽ ውስጤ ማመንስ ከበደው። ለሁሉ ደጋፊ አዛኝ ፈጥኖ ደራሽ፣ ላዘነ መጽናኛ ለሚያለቅስ እንባባሽ፣ የወደቀን አንሺ ለተራቆተ አልባሽ፣ ለተራበ ነበርሽ ሳሰስች አጉራሽ። አንቺ ጌጥ ነበርሽ እኮ ፍቅርሽ የሚያሳሳ፣ እንኳን አብሮ ለከረመ ላየሽ ማይረሳ። ፊትሽ ጻዳ ነው ሁሌ የሚያበራ፣ ፍቅር ስላለበት ለሰው የሚራራ። ሳቅሽ መድኃኒት ነው ውስጡ ለተከፋ፣ ሁሌ ተስፋ ሰጪ መልስሽ ማያስከፋ። እናት ዓለም ጌጥ ነበርሽን እኮ ተመን የሌለሽ፣ እንግዳ ተቀባይ ጎጆ የቀለሽ፣ ፍቅርን አስተማሪ ለወገን ደራሽ፣ እንዳላጣሽ በስስት ማይሽ። ጌጥ ነበርሽን እኮ ተማሪ ለወገን። እናት ዓለም ጌጥ ነበርሽን እኮ ተመን የሌለሽ፣ እንግዳ ተቀባይ ጎጆ የቀለሽ፣ ፍቅርን አስተማሪ ለወገን ደራሽ፣ እንዳላጣሽ ብዬ በስስት ማይሽ። ጌጥ ነበርሽን እኮ ሁሉንም ሰብሳቢ፣ ላማከረሽ ቀርቶ ላየሽው አሳቢ፣ እንኳን በንግግር በእይታ ተግባቢ። ዛሬ ግን አጣንሽ አለበሽን ጋቢ። ጌጥ ነበርሽ እኮ ተምሳሌት የትዳር፣ በክፉ ሳንሰማ የቤትሽን አዳር፣ ቤትሽም ተከብሮ ቆየ እንደተፈራ። ጌጥ ያለበት ቤት እንዴት አይፈራ? ለኔ እኮ ጌጤ ነሽ ኩራቴ ውበቴ፣ ምትኬ ተደርገሽ ተሰጠሽ የናቴ።
ሳይሽ የምጽናና ሚጠፋኝ ጉድለቴ ድምጽሽ ጉልበት አለው በረታ ጉልበቴ ዛሬ ግን አጣውሽ ዛለ ሰውነቴ ውስጤም ተረበሸ ተላወሰ አንጀቴ ይሻለኛል ብለሽ የሰማዩ ቤቴ ስትይኝ ስሰማ ርቄ ወጣውኝ ላልመለስ ቤቴ እንግዲህ ምን ይባላል ዝምታ ብቻ ነው እግዚአብሔር በሥራ ሁሌም ትክክል ነው አይገዳደሩት እርሱ ካደረገው ጽናት እንዲሰጠን ወደ እርሱ መጨው ነው ላንቺም እንዲሰጥሽ የደጎቹን ስፍራ ነፍስሽም እንድታርፍ ከና አብርሃም ጋራ አምላክ እንዲሰጥሽ ልባችን ተጠራ ዛሬ ተሰብስበን ሸኘንሽ በጋራ እንወድሻለን ከሁሉ በላይ በፈቃዱ ጭቃ አብኩቶ ሰው አርጎን ለአገልግሎት ወደዚህ ምድር ስሊከን የእያንዳንዳችን ተልእኮ ፈጣሪያችን ያውቃል የኛ ዕውቀት ከሱ ዕውቀት በኋላ መሆኑን በእርግጠኝነት እንረዳለን እናውቃለን ታዲያ ከኛ በፊት እና በላይ አስቀድሞ ያወቀው አምላክ ለወሰዳቸው ለሚያደርጋቸው ስራዎች ሁሌም ትክክል ነው ይህ የዘላለም የጽናት የእምነታችን የግሌም ቃል ነው እግዚአብሔር በሚሰራቸው በየትኛውም ጉዳይ ውስጥ እኔ ከእናት ማህፀን ውስጥ እያለሁ ባለቤቴ ጌጤ ከእናት ማህፀን ውስጥ እያለች ስለኛ እሱ አውቃለሁ ይላልና ስለዚህ ከእናት ማህፀን ውስጥ እያለን ስለኛ የሚያውቅ አምላክ በየትኛውም ምዕራፍ ላይ በሚወስዳቸው ጉዳዮች አንዳች ክስ ውቅስም ምሬትም አይኖረኝም ይሄን ጽናት እግዚአብሔር አብርቶ እንዲሰጠኝ ለምናለሁ ከዚህ በመለስ የትዳር ጓደኛዬ የውስጤ ምስጥረኛዬ ጌጤ ሁሉም ነች ያሏት ትክክለኛ መገለጫዋ ጌጤ በመንፈሳዊ ሕይወቷ ለኛ በቤታችን የተሾመች የአምላክ ነቢይ ነች ለኛ ፓስተራችን ነች ወንጌላዊ ነች አስተማሪያችን ነች ሕይወታችንን በየጊዜው እየመገበችን ምድር ላይ በቆየንበት ቆይታ ዘመን ሁሉ መልካም መንገድ ይዘን እንድንሄድ ካደረገው ሰው ብቸኛዋ ነች የኛ ታሪካዊ አመጣጣችን ብዙዎቻችሁ ታውቃላችሁ አብዛኞቻችን በሰለ የወንጌል ዕውቀት የመጣን አይደለም እግዚአብሔር ስረዳን ግን በየቤቶቻችን የዚህ አይነት ሰው ሲፈጠርና ሲከሰት ሰው በመንፈሳዊ ሕይወት እያደገ ይመጣል የዚህ የመንፈሳዊ ሕይወት አባትም እናትም አገልጋይም ነበረሽ ጌጤ ለኛ ጌጤ በማህበራዊ ሕይወቷ ትዳርን እንደ ትዳር የሚታከብር አስተዋይ ሩቅ ተጓዥ ሆነ ሁሉ የሚታስብ ለትናንሽ ፊት ለፊት ለሚታዩ ፎቶዎች ማትሸበር ማትሸነፍ ትልቁን ፎቶ ያያየች የምትጓዝ ጽኑ አቋም ያላት ጠንካራ እህትም ምስትም እናትም ነበረች ጌጤ ለኔ ጌጤ በስራዋ ታታሪ ትጉህ ከራስ ለሰው ከራስ ተቋም ለሰጣት ተልእኮ ቅድሚያ የሚሰጥ ታታሪ ሴት ነበረች ጌጤን ለማገዝ ሳይሆን ብዙን ጊዜን የሚወስደው እሷ ልታግዘኝ ነው እሷ ልትመክረኝ ነው እሷ እኔ በሚፈጥነው ፍጥነት አይደለም ምድር ላይ ቆይታ ስጋ ፈቃዱ ቢሆንና ቆይታ ብዙዎቻችንን በነበረው ግንባታው አይዘ ቢትቀጥል ደስ ባለን ግን እግዚአብሔር ከምንም በላይ እኛ ከምንኖረው ዓለም የተሻለ ኑሮ ላይ የተሻለ ዓለም ላይ አልፋለች እሷ እድለኛ ነች ስለ ጌጤ ብዙ ማውራት ይችላልው ልጆችን በአንድ ሳይድ እኛ በብዙ ስራ ባተሌነን የኛን ክፍተት ገበናችን እየሞላች ሰፊ ቤተሰብ ሁኔታ አለ ያን ሰፊ ቤተሰብ ሰብሰብ አርጋ በሁለታችንም በኩል ያለውን አጠቃላይ ማኔጅመንቱን ይዛ የቆየች ማህበራዊ ማኔጀርም ነች እሷን ማጣት በህይወት ዘመን ላይ ይከብዳል ለማንኛውም ካሁን በኋላ ለቤቴ ለትዳሬ ለዘሬ ለማንዘሬ ዋይታ ለቅሶ አይሆንም
ክጄዋለሁ፣ ወግድ እለዋለሁ። ይህን እላለሁ። አመሰግናለሁ። ብዙ ነገር የምንልበት ጊዜ ስላልሆነ ግን ስለሷ ጥቂት ለመናገር ስለ እናቴ ጥቂት ለመናገር እድሉ ከተሰጠኝ አይቀር በእርግጥ አሁን የተነገረኝ ግን እድሉ ከተሰጠኝ አይቀር ትንሽ ነገር ስለሷ ልበል። እናቴ ለኔ ብቻ አይደለም እኔም አውቃለሁ፣ ሁሉም ሰው ያውቃል። የአንድ ሰው ብቻ ሳይሆን በስርዓት የትውልድ እናት ናት። ሁለት ልጅ ብቻ አይደለም ብዙ ትውልድን የወለደች እውነተኛ ጀግና፣ የሴትነት ምሳሌ፣ ከሚስት ሚስት፣ ከእናት እናት፣ ከጓደኛ ጓደኛ፣ ከሚስጥረኛ ሚስጥረኛ የሆነች የሁሉም ሰው ችግርና መከራ አብራ የምትጋራ ትክክለኛ እውነተኛ እግዚአብሔርን የምትወድ ለቤቱ ቅናት ያላት መጽሐፍ ቅዱስ ሁኑ ያለንን የሆነች እውነተኛ ሰው ናት። እናቴ ብርሃን ናት ስል እንዲሁ ዝም ብላ የምታበራ ሳትሆን እንደ ሻማ እየቀለጠች ብዙዎችን ብርሃን የምትሰጥ ለብዙዎች መንገድ የምትጠቁ ለብዙዎች ፊት ቀደም ሆና ለብዙዎች ብዙ ነገርን የምትገልጥ መልካምነታቸው ላይ ያበራች ጉድለታቸው ላይ የምትሸፍን እናቴ ብርሃን ናት። እናቴ ደግሞ ቃሉ እንደሚለን እውነተኛ ጨው ናት። ጥቅሜ ይከበር፣ ቅርጼን አልለቅም፣ የኔ እንዳለ ይቀመጥ እያለች ሳይሆን መልኳን እያጣች ምቾቷን ትታ ልክ ጨው በውሃ ውስጥ እንደሚቀልጥ እንደዛ ራሷን እየተወች የሰውን ሕይወት የምታጣፍጥ ለኔም ለአባቴም ለጓደኞቿም ለቤተሰቧም በዙሪያ ላለ ሰው ሁሉ መዓዛ የሆነች መልካም ሽታ ያላት አብሮነቷ ደስታን የሚሰጥ ትክክለኛ ጣዕም ያላት እናቴ እውነተኛ ጨው ናት። እናቴ ደግሞ በስርዓት ከለላ ናት። ብዙዎች ከጓዳዋ መጥተው ይበላሉ። ብዙዎች ከጓዳዋ መጥተው ጠግበዋል። ብዙዎች እሷ ጋር መጥተው በቤቷ ቤታቸውን መስርተዋል። እናቴ ለእያንዳንዳቸው ለኔም ጭምር ለሁላችንም ከለላ ሆና ከለላ ስትሆን እኛ እየተመታን እሷ ልትመራን ሳይሆን እሷ እየተመታች እኛ ልትሸሽገን በስርዓት ከለላ ሆናን እስከ ዛሬ ድረስ መታለች። እናቴ በእውነት የፍቅር ሰው ናት። በጣም ነው የምወዳት። በጣም በጥቂት ጊዜያቶች በፊት ፊቷን ሳየው ያሳሳኝ ነበረ። ቤት ገብታ የምትጠራው ስም የመጀመሪያው ስም እናቱ ብላ ነበር የምትጠራኝ። ስትጠራኝ በእውነት ከክፍሌ እየሳሳው ነበር የምወጣላት። ፍቅሯ በጣም ያንገበግበኝ ነበር። በቅርብ ጊዜያቶች ከሷ ምኗን አስተዋልክ ካላችሁኝ ፍቅሯ እንደሌላ ሰው አይደለም። በእውነት ፍቅሯ እንደሌላ ሰው አይደለም። የእግዚአብሔርን ፍቅር ራሱን በሷ ትቀምሱታላችሁ። ፍቅሯ የተለየ ነው። ብዙ ነገሯ ይወራለታል፣ ብዙ ነገሯ ይመሰከርለታል። ግን እሷ ትክክለኛ የፍቅር ሰው ናት። በእውነት የተወራ ብቻ ሳይሆን የተኖረ ፍቅርን ያሳየችኝ ትክክለኛ እናት ናት። እሷ እውነተኛ የእግዚአብሔር ሰው ናት። ከዚህ በኋላ ስለሷ ምናለቅስበት ጊዜ የለም። ብናለቅስም እናታችንን ላጣ ነው፣ ከለላችንን ላጣ ነው፣ ስለ ራሳችን ጉድለት ሸፋኛችንን ስላጣ ነው ስለ ራሳችን እናለቅሳለን እንጂ በእኛ የሚቻለውን ሁሉ ለማድረግ ሞክረናል። እግዚአብሔር ግን ወደ እሱ እረፍት ሰብስቧታል። እግዚአብሔር ታማኝ ነው። በሕይወቴ አንድ የተመለከትኩት ነገር ቢኖር የእግዚአብሔርን ታማኝነት ነው። የእግዚአብሔር ታማኝነት ዛሬም ቢሆን አልተሻረም። ስለ እሷም ታማኝ ነው፣ ስለ ነፍሷ ታማኝ ነው። ያገለገለችው አምላክ ሕመሟን እያወቀች እኛን ደበቃን በእምነት የቆየችው እናቴ ወደ ታማኙ አምላክ ወደ እግዚአብሔር ሄዳለች። እግዚአብሔር በቃሉ ሲናገር እንባን ሁሉ ከዓይናችን
ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ደግሞ ለቅሶ ወይም ስቃይ አይኖርም፣ የቀድሞ ሥርዓት አልፏልና። በዙፋኑ ላይ የተቀመጠው እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ እንደሚል እንባን ሁሉ ለቅሶን ሁሉ ከዓይናችን አብሶ ወደ እሱ ፍጹም ደስታ አሁን እሷን እንደሰበሰባት እኛንም ይሰበስበናል። አመሰግናለሁ።